165 ብር 220 ብር ነው የሚሸጠው። 220 ብር ለአንድ ጃኬት በኢትዮጵያ በ100 ብር እንኳን 22000 ብር ይመጣል ማለት ነው። ከአንድም 2-3 ጊዜ ሴኩሪቲዎች እንዳልቀርጽ እያቋረጡኝ በቻልኩት አቅም። ዋትስአፕ ኤቭሪዋን እንዴት ናችሁ? ሳምንቱ እንዴት ነበር? እናንተ ጋር በጣም አሪፍ ነበር። ዛሬም ለየት ባለ ቪዲዮ ተመልሻለሁኝ። እንግዲህ ዛሬ የምንገኘው በከተማችን ቶሮንቶ ካሉ ትላልቅ ሞሎች ውስጥ አንደኛና ዋነኛው የሆነው ዮርክዴል ሞል ነው። ዮርክዴል ከብዙ ሞሎች ለየት የሚያደርገው ዋናው ነገር ፓርኪንግ ስፖቱ ነው። በተለይ ድራይቭ ለምናደርግ ሰዎች በጣም ሰፊ የሆነ ምቹ የሆነ ትልቅ የሆነ ፓርኪንግ አላቸው። ከዛ በተጨማሪ ደግሞ ድራይቭ ለሚያደርጉ ሰዎች ደግሞ ሞሉ ድረስ የሚገባ ባቡር ስላለ በግማሹ መንገድ በባስና ግማሹ መንገድ በባቡር ውስጥ ድረስ መምጣት ይችላሉ። ለትራንስፖርት በጣም አመቺ ነው። ከዛ በተጨማሪ ደግሞ አንዳንድ ሞሎች ጋር ስንሄድ ትናንሽ ብራንዶችን ይዙና ትላልቅ ብራንዶችን አይዙም። አንዳንዱ ጋር ደግሞ ትላልቁን ይዙና ትናንሾችን አይዙም። ይሄ ግን ከትንሽ እስከ ትልቁ 270 በላይ ሱቆች ስላሉት ከትንሽ እስከ ትልቁ ያማከለ ነው። ከዛ በተጨማሪ ሲኒማ ቦታዎች አሉት፣ ፊልም ቤት አለው። እንዲሁም ደግሞ በጣም ትልቅ የሆነ ፉድ ኮርት አለው ማለት ነው። ፉድ ኮርት ማለት ያው የምግብ አዳራሽ ማለት ነው። ዛሬ ሁሉንም የምናየው ይሆናል። እያንዳንዱ ስቶር እየገባው አላሳያችሁም፣ ግን እዚህ አብዛኞቹ ነጮች የግድ ለመግዛት ብቻ ሳይሆን የሚመጡት ወክ ለማድረግ ይመጣሉ። ደስ ሱፐር ሞል ውስጥ ያለውን ቫይብ ለማየት ይመጣሉ። የተለያዩ ኢቨንቶች አንዳንዴ ስለሚዘጋጁ በቃ ፈን ያደርጋሉ። እዚህ ሞል ውስጥ መጥተው ወክ ከማድረግ አንጻር ብቻ ማለት ነው። አንዳንዱ ሾፕ ለማድረግ ይመጣል። አብዛኛው ሰው እዚህ የግድ ሾፕ ለማድረግ አይደለም የሚመጣው። ከሚመጡባቸው ምክንያቶች ውስጥ አንዱ ወኪንግ ነው። ጀስት ወክ ያደርጋሉ። ጀስት ባይገዙም እየመጡ ፈን ያደርጋሉ ማለት ነው። ውስጥ ያለውን ነገር ቫራይቲ ኢቨንት እያዩ ፈን ያደርጋሉ። አንዳንዱ ደግሞ ለምግቡ ብቻ ብሎ መጥቶ ፉድ ኮርት ስላለው እንዳልኳቸው የምግብ አዳራሽ ስላለው እዛ መጥቶ ምግቡን ብቻ ተጠቅሞ የሚሄዳለ። ግማሹ ደግሞ የእውነት ሾፕ አድርጎ የሚሄዳለ። ፊልም የሚያያለ። ትልቅ የሆነ ሲኒማ ቤት ስላለ ፊልም የሚያያለ። እኛ ዛሬ የተገኘ ነው እያንዳንዱን ስቶር የገባን ሪቪው ለማድረግ ሳይሆን እንደ ሌላው ወገን ሞሉን ለማሳየት የመጣሁት። ሞሉን ገብተን ውስጥ ሆነን ፊልም ቦታውንም ምግብ ቤቱንም እያንዳንዱ ሾፒንግ ሴንተሩንም ደግሞ አብረን ወክ የምናደርግ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከመጠን በላይ የሆነ በጣም ቅዝቃዜ ስላለ ልክ ኡበር ላይ ቪዲዮ ላይ እንዳያችሁት ስኖ ጥሎ ነበር አዳሩን። አሁን ተነስቷል ስኖ ዝናብ ስለጣለ ከዛ በኋላ ወደው አቅልጦታል። ግን ቅዝቃዜው ግን በጣም እጅ ላይክ ለደቂቃ ራሱ መያዝ ከብዶኛል። ማይኩም ማለት ነው የግድ ስለሆነብኝ ነው። ንፋስ ስላለ ድምፅ ላለማገር ነው እንደዚህ ያዝኩት። ውስጥ እንግባና ሞሉ ምን ይመስላል የሚለውን አብረን ሪቪው እናድርግ። ይመቻች። ጋይስ ዮርክዴል ሞል ይሄ ነው በከተማችን ቶሮንቶ። በአንድም በሌላም መንገድ ከመጣችሁ ለቫኬሽንም ለኑሮም ለትምህርትም ከመጣችሁ የት ሞል ልሂድ ብላችሁ ካሰባችሁ ሰጀስት ማድረጋችሁ ሞል ዮርክዴል ሞል ነው። ምክንያቱም ከትንሽ ከትልቁ ያንዳንዱ ብራንድ ስለምታገኙ እንደገባን የመጨመሪያው በር በጣም ብዙ በሮች አሉት መግቢያ። በዚህ በኩል ስፖርት ሼክ እናገኛለን። ስፖርት ሼክ ታዋቂ ልብስና ጫማ ብራንድ ነው። ወደ ላይ ደግሞ በዚህ በኩል ሲኒማ ቤቱ አለ። ከሲኒማ ቤቱ መጀመር እንችላለን። በኤሌቬተር እንውጣና ልጁ ወደቀ። አይዞን። በእለቱ የሚታዩት ፊልሞች እንደዚህ እዚህ ጋር አሉ። የተለያዩ ፊልሞች በቁጥሩ ወደ 6 ምናምን ነገር ነው መሰለኝ ያለው። ትልቅ ሲኒማ ቤት ነው። ያው ውስጥ ከገባን ሳይም ስለሚፈጅብን ሲኒፕሌክስ ታዋቂ ሲኒማ ቤት ነው። ኬት እዛ ጋር ትገዛላችሁ። ፋንድሾች ምናምን ነገር እዛ ጋር አለ። እንደምታዩት የህፃናት መጫወቾች ወደ ውስጥ አሉ። መግባት እንችላለን። አክቹአሊ ግን ሰዓት ላለመውሰድ ያህል ነው። ቲኬት እዚህ ጋር ነው የምንገዛው በሰልፍ። የአንድ ፊልም ቲኬት ዋጋ ዛሬ 16 ብር፣ ያው እዛ ጋር ይታያል። ጀነራል 16 ብር፣ ከ3 እስከ 19 ዓመት ከሆናችሁ 11 ብር፣ ሲኒየር 12 ብር፣ ለአዋቂ 16 ብር። የሲኒማ መግቢያ ዋጋ ከ3 እስከ 13 ዓመት ከሆናችሁ 11 ብር ነው። አሁን በማየው ዋጋ ከሆነ ማለት ነው። ምን አይነት ፊልም እንደሚታይ አላውቅም፣ ወይ በየሰዓቱ ይለያያል ያለው ነው። ግን አሁን ባለው ነገር ግን ከ3 እስከ 13 ዓመት ከሆናችሁ 11 ብር ነው። ከ13 ደግሞ ከ14 ጀምሮ ከ60 ምናምን ድረስ ደግሞ 17 ብር ነው ማለት ነው የአንድ ፊልም መግቢያ ዋጋ። ሲኒማ ቤቱ ሲኒማፕሌክስ በመባል ይጠራል። በጣም ታዋቂ ሲኒማ ቤት ነው። በየሞሉ አላቸው፣ በየትኑም አላቸው፣ ሰፈሩም አላቸው። አንዳንዴ ኦፈር ያወጣሉ ለተማሪዎች፣ ቅናሽ ይኖራቸዋል። ለድርጅቶች በድርጅት የሚወጡ ዲስካውንቶች አሉ። አንዳንድ ካምፓኒዎች ለሰራተኞቻቸው በነፃ ፊልም እንዲሄዱ ያደርጉና ኦፈር ያደርጉላቸዋል። የተወሰነ ፐርሰንት ዲስካውንት ያደርጉላቸዋል። እንዲሁም ደግሞ ለተማሪዎች ደግሞ አክቹአሊ ለተማሪዎች ምግብ ቤቶችም እንደዚህ ሲኒማ ቤቶችም አንዳንድ ልብስ ቤቶችም ዲስካውንት ያደርጋሉ የተማሪ መታወቂያ ካላችሁ ማለት ነው። ሌትስ ጎ ወደ ሞሉ ማለት ነው፣ ወደ ልብስ ሴንተሩ ማለት ነው። እንዳልኳችሁ ብዙ ሰዎች ናቸው ያሉት፣ ፋሚሊዎች ጀስት በቃ ሲኒማ ለመግባት የሚመጡት እያያችሁ ነው። ወደ ሲኒማ የሚገቡትን በዮርክዴል ሞል ተብሎ በሞሊንግ ይጠራል እንጂ እዚህ ጋር ደግሞ ገንዘብ አንዳንድ ቱሪስቶች ኮኔክሽን ከረንሲ ኤክስቼንጅ ነው። በእለቱ ምንዛሬ ይሸጥላቸዋል ማለት ነው። የዛሬ ምንዛሬ ስንት ነው? በእለቱ ምንዛሬ አይስክሬም እና ጁሶች እዚህም አሉ። የሾፒንግ ሴንተር ሞሉ እስካሁን ድረስ ያለው ቫይብ ይህን ይመስላል። ዋናው ምግብ ቤቱ ጋር እንሄዳለን። ገና ምግብ ቤቱ ጋር አልሄድንም። ጀስት ቫይቡን ለማየት ያህል ነው እዚህ የመጣ ነው። በዛ በኩል ላይ ነው የስፖርት ቼክ መውጫው በዚህ በኩል ነው። በጣም የሚያምር 3D ስክሪን አላቸው እንደምታዩት። ኢንትራንሱ ላይ የሚያምር የ3D ስክሪን አላቸው። ይሄኛው ሞል በጣም ደስ የሚለኝ ለመፈለግ
ኮምፕሊኬትድ ነው እንጂ ደስ የሚለኝ ፎቅና ምድር የለውም። በቃ ፎቁ ለምግብና ለሲኒማ ብቻ ነው። ከዛ ውጭ እንዳለ ሞሉት ያሉት ግራውንድ ላይ ናቸው ማለት ነው። ኬዝ የምትሄዱበት ከጠፋችሁ ሰው እዚህ ጋር ሰርች እንደሚያደርገው ሰርች ስክሪን አለ እዚህ ጋር። አሁን ለምሳሌ መተን እኔ መሄድ የምፈልገው አፕል ስቶር ከሆነ እዚህ ጋር አለ። ይህንን ቀጥታ ፕረስ ማድረግ ይችላለሁ። ከፈለጋችሁ ደግሞ ታይፕ ማድረግ ትችላላችሁ። እዚህ ጋር አፕል ስቶር ስትሉ ይመጣላችኋል፣ ይነግራችኋል ማለት ነው። ሙሉ ማፑ እንደዚህ ያመጣላችሁና ይነግራችኋል ያለውን ነገር ማለት ነው። ሶ ስታርት እንለዋለን። በግራ በኩል ሂድ ነው የሚለኝ። ሶ በዚህ ጋር ሄጄ ነው የማገኘው ማለት ነው። እዚህ ጋር ሰርች ማድረግ እንችላለን። አሁን መስቀለኛ ቦታ ላይ ያለ ነው። ወደዚህ መሄድ እንችላለን፣ ወደዚህ መሄድ እንችላለን። በዚህ በኩል እንጀምር፣ ክሪስመስን እያየን በዛው የተለያዩ ስቶሮች የራሳቸውን ክሪስመስ እዚህ ጋር ያደርጋሉ። በዛውም ከክሪስመሱ አጠገብ ደግሞ ኤች&ኤም ትልቁ ስቶር አለ። አውሮፓ ላይ በጣም ታዋቂ ነው ኤች&ኤም። እኔ ፐርሰናሊ እዚህ ያለው የኤች&ኤም ስቶር ኳሊቲው እንደ አውሮፓ አይደለም። አውሮፓ በስታይልም አሪፍ ስታይሎች ያመጣሉ ለወንዶች፣ ለሴቶች እዚህም በጣም ብዙ ነው ያላቸው። ለወንዶች ግን አውሮፓ ሞር ተመራጭ ነው። እንዲሁም ደግሞ ኳሊቲውም የአውሮፓው ኤች&ኤም ልብሶች በጣም አሪፍ ናቸው። አሮ ነው እዚህ ያሉት ልብሶች ቲሸርቶቻቸው ምናምን ነገር ኤክስፔክት እንዳደረኩት አይደለም። ፐርሰናል አይ ቲንክ ፐርሰናል ኦፒኒየን መናገር መብት አለኝ ይመስለኛል። ደግሞ በኋላ ስም ማጥፋት ወንጀል በኤች&ኤም ጋር ተደራድር አስባል። ላይ ደግሞ በጣም ትልቁ የሆነው ናይክ ስቶር ነው በዮርክዴል ውስጥ። ይሄኛው ፎቅ አለው። ስሚቻል ከሆነ ንግባና ውስጥ ያለው ቫይብ በጣም ስለሚያምር ናይክ ስቶርን ላሳያችሁ። ውስጥ ያለው ቫይብ በጣም ስለሚያምር። ከታች ያለው የሴቶች ነው፣ የሴቶች ሴክሽን ነው እንዳለ ከታች ያለው። ሰው እኛ የሚመለከተን የወንዶች ስለሆነ ወንዶች ጋር እንወጣለን ማለት ነው። እንደምታዩት በግራና በቀኝ በጣም የሚያምር የከለርፉል የሆነ እንትን አላቸው። አንዳንድ ዋጋዎችን ላሳያችሁ ብዬ ነው። ታዋቂው ናይክ ስቶር ስለሆነ እስቲ በቶሮንቶ ያለው ናይክ ስቶር ጫማ ስንት ነው ዋጋቸው የሚለውን አብረን ቼክ እናደርጋለን ማለት ነው። እስከ ያስቆሙኝ ድረስ ዝም ብዬ ቀርጻለሁ። የሚቻል አይመስለኝም ስላላስፈቀድኩኝም እኔ ግን እስቲ ዝም ብለን ካሜራውን ዝቅ አድርጌ እንደዚህ በመቅረጽ እንሞክራለን። ዋጋውን ቼክ እናደርጋለን። ዝም ብሎ እየመጡ አሮኬ ማምን ይሏቸዋል። ላይክ ምረዳህ ነገር አለ ቁጥር ምናምን ነገር ይሏቸዋል። እኔ ብዙም አምጉድ ማለት ነው። ቴንክ ዩ አምጉድ ምናምን እንላለን። እስቲ ኢንተረስትድ የሆንኩት ጫማ አሁን ካረኩት ጫማ ጋር ከዚህ ጫማ ጋር ሲታይ ከሆነ የኔ ጫማ ይሄ ነው። ካረኩት ጋር ይመሳሰላል። ኦልሞስት ዘ ሴም ነው። ይሄን ያረኩትኝ እዚህ ጋር እንደምታዩት ነው። ስንት ነው የተገዛው ማለት ነው? ጫማው 165 ብር፣ $165 ነው ይሄ ጫማ ማለት ነው። ሌሎችም እንደዚህ የምታያቸው ብራንድ ጫማዎች አሏቸው እዚህ እንደምታዩት የተለያዩ የኢንተረስታችሁ ቡትስ የሚመቻችሁ ከሆነ አሁን 25% ቅናሽ ላይ ነው ይሄ ጫማ። ሌላ ምን አለ ኢንተረስት ነው የሆንኩበት? ታኬታ፣ ኦሪጂናል ታኬቶች፣ የኳስ ተጫዋቾች ኦሪጂናል ታኬቶች ናቸው እነዚህ። ታኬታ በጣም ውድ ነው ይመስለኛል። 40% ቅናሽ አለው እንደምታዩት፣ ግን $210 ነው። ዋው በጣም ውድ ነው። ይሄ ትክክለኛ ኳስ ተጫዋቾች የሚያዩት ነው። እሰይ $210 እንግዲህ አባዙት። 40% ግን ቅናሽ አለው ከዚህ ላይ ወደ 100 ምናምን ይሆናል ማለት ነው። 180 አካባቢ ይመጣል። አሪፍ ነው ብቻ ይሄን ይመስላል። ልብሶች እዛ ጋር አሏቸው ሹራቦች ምናምን። አክቹአሊ እንደዚህ አይነት ልብስ እፈልጋለሁ እኔ፣ ግን እዚህ በጣም ውድ ነው እንደምታዩት። 220 ብር ነው የሚሸጠው ይሄ ማለት ነው። which is በጣም ኤክስፔንሲቭ። አንዳንዴ ለብራንድ የምንገዛቸው ነገሮች አሉ። አይ ፊል ላይክ ዛት 220 ብር ለአንድ ጃኬት በኢትዮጵያ በ100 ብር እንኳን 22000 ብር ይመጣል ማለት ነው። ለአንድ ጃኬት 22000 ብር do you think is it fair? አይመስለኝም። ለኔ ፌር አይደለም። $220 ለአንድ ጃኬት የሚያወጡ አሉ። ያላቸው ሳይሆን በቃ የሌላቸው ግን ካረኩ ኳሊቲ ያለው ነገር ነው የምለብሰው። 10 ጃኬት ኖርማል ጃኬት ከሚኖረኝ በቃ 2 ወይ 3 ጸዳ ያለ ጃኬት ካለ በቂ ነው ብሎ የሚያምኑ ሰዎች አሉ። ኢቭን ይሄን ቪዲዮ ከምታዩት ውስጥም ራሱ የተወሰኑቻችሁ ልትሆኑ ትችላላችሁ እንደዛ። ግን ፐርሰናሊ እኔ አንድ ጃኬት ላይ 220 ብር ኢንቨስት ከማድረግ መቃየር ስለምወድ በአቅሜ ልክ መቃየር ነው የምመርጠው። ከናይክ ስቶር እንደወጣን ደግሞ ተሻግረን ዛራ አለ። ዛራ አንገባ። ስፔሻሊ ለሴቶች በጣም አሪፍ ልብሶች አሏቸው ኳሊቲው። ይህም አውሮፓ ውስጥ ታዋቂ የሆነ ስቶር ነው ዛራ ስቶር። ግን እኔ ብዙም ተመራጭ አይደለም ለኔ ማለት አልገባም ነው። ተመራጭ አይደለም ስላቸው አልገባም ነው እንጂ ለወንዶችም አሪፍ ነገር አላቸው። ይሄም በጣም ታዋቂ ስፔሻሊ ሽቷቸው በጣም ታዋቂ ነው። ይሄም በጣም ውድ ነው። እዚህ ቤት ገብተንም ታይም ስፔንድ አናረግም። ሲፎራም አለ እዛ ጋር አይቼዋለሁ። መንገዱ በጣም ኮምፕሊኬትድ ነው የሚሆነው። እሑድ ቀን ስለመጣሁኝ ያው ጭር ያለ ነው። ሲፎራ ይኸው ሜካፕ ቤት ነው። ታዋቂ የሜካፕ ቤት ነው ለሴቶች።
እዚህ ጋር ሲፎር አለ። እዚህ ደግሞ አሁን ሉዊስ ጋር ደግሞ ገብተን የሆነ ጃኬት ብናይ ቲሸርት እንኳን ብናይ ናይክ ስቶር ያየሁትን ጃኬት ዋጋ በላይ ነው የሚሆነው። በጣም ውድ ነው። እዚህ መግባት እንችል ነበር፣ ግን ከዚህ ይልቅ ወይ ጉቺ እንገባለን። ጉቺ ወይ ገስ እዛ ያለውን ዋጋ እናያለን ምን ያህል ኤክስፔንሲቭ እንደሆነ። ላይ ኳስ ተጫዋቾች ገብተው የሚገዙበት ላይ ባለሀብቶች፣ ኳስ ተጫዋቾች፣ አርቲስቶች፣ ውጪ አርቲስቶች ገብተው የሚገዙበት ስቶር ነው። እዛ ገብተን ምን ያህል እነሱ ኢንቨስት እንደሚያደርጉ። ሮናልዶ ሚስቱን የት ነበር የጠበሳት? የት ስቶር ነበር? ጉቺ ነው የምትሰራው። የሮናልዶ ሚስት የተጠበሰችበት ቤት እንገባለን። ስቶሩ ማለት ነው ጉቺ መሰለኝ፣ ጉቺ ወይ ገስ ምናምን የሆነ ነገር ነው የምትሰራው። እና እየዞርን ነው እንደምታዩት፣ ዙረት ላይ ያለ ነው። ሞሉ በጣም ትልቅ ነው። ኤንቫይሮንመንቱም ቴምፕሬቸሩም አሪፍ ነው። እዚህ ጋር ሌክዠሪ የሆኑ የፀጉር መጠቅለያ ምናምን ነገር ነው። ልጅቷም እዚህ ጋር እንደምታዩት ስክሪን ቼክ እያደረገች ነው። የት መሄድ እንደምትፈልጉ ቼክ ማድረግ ትችላላችሁ በስክሪን ማለት ነው። ፉት ሎከር፣ ይህም እዚህ ጋር ፉት ሎከር ታዋቂው የጫማ ስቶር ነው። የተለያዩ ብራንዶችን በአንድ በመያዝ ይታወቃል ፉት ሎከር። ይህንን አላቋም ቱ ቢሆነስ እዚህ ጋር በስሪዲ ስክሪን የሰሩት ባይ በጣም የሚያምረው። ተራራ ላይ የሚወጡት አልጠፋኝም ቃሉ ጠፋኝ። ሃይኪንግ ምናምን ለሚወጡ ጃኬቶች፣ ቦርሳዎች፣ ጫማ የሚይዝ ብራንድ ነው። ከላይ በስሪዲ ግን ያበደ ስሪዲ ስክሪን ያላቸው በቃ ፊል እንደታረጉት ያደርጋል ማለት ነው። ለምን ፐርፐዝ እዚህ የምትገባ ሰው በቃ ሃይኪንግ የሚሄድ ሰው ነው። ከዛ ውጪ ለመዘነጥ ምናምን ነገር እዚህ አትገቡ። አሪፍ ስቶር ነው። ዮርክዴል ስቴሽን አሁን እኔ መኪና ባሊስ ያው ሰዎች እንደሚወጡትና እንደሚገቡት እዚህ ጋር ዮርክዴል ስቴሽን በባቡር ድረስ እዚህ ድረስ መጣና ባቡር አለ ውስጥ ባቡሩ እንትን ላለም ማለት ነው። ወርዳችሁ ቀጥታ መግባት በእግር እንደዚህ ትገባላችሁ። ወደ ሞሉ ትቀላቀላላችሁ። ከሞሉም ወደ ቤት መሄድ ትችላላችሁ ማለት ነው። በዚህ አጋጣሚ ስትሄዱም ራሱ ያሉ አንዳንድ ሱቆች አሉ ማለት ነው። አሁን ወደ መሄደው ወደ ባቡር መያዣው ጋር ነው ያለሁት ማለት ነው። ቤስት ባይ ስቶር እዚህ ጋር አለ። ቤስት ባይ በጣም ታዋቂ የሆነ ኤሌክትሮኒክስ መሸጫ ነው። ቶሮንቶ ውስጥ ኤሌክትሮኒክስ ነገር መግዛት ከፈለጋችሁ ቤስት ባይ ነው። በተለይ ደግሞ ስልክ፣ ላፕቶፕ፣ ኤኒቲንግ ኤርፓድ ምናምን ነገር ቤስት ባይ ኤሌክትሮኒክስ ብቻ ያማከለ ስቶር ነው ማለት ነው። ቴሌቪዥኖች ምናምን ነገር ፋይናንስ ማድረግ ትችላላችሁ በዚህ አጋጣሚ። የግድ ሙሉን ሰላም የግድ ሙሉ መክፈል አይጠበቅባችሁም። እዚህ ድረስ መተናል። ከዚህ በኋላ ወደ ሞሉ መውረጃ ድረስ ነው የመጣ ነው ማለት ነው። ቲም ሆርተን አለ፣ ታዋቂ ቡና ቤት። ትሬን አለ እዚህ ጋር ሰላም። እዚህ ጋር ጎት ትሬን አለ። እዚህ ጋር ደግሞ ወደ ኖርማል ሰብዌ መሄጃ አለ ማለት ነው። እንደምታዩት ባስ ተርሚናል ይላል እዛ ጋር። እዚህ ጋር እንደምታዩት ባስ ተርሚናል ይላል። ባስ ተርሚናሉ እዚህ ድረስ ይጥላቸዋል። ባቡር ተርሚናሉም እዚህ ድረስ ይጥላቸዋል። ከዚህ በኋላ እናንተ በእግር ወክ እያደረጋችሁ መግባት ነው ማለት ነው። እዚህ ጋር የሳምሰንግ ስቶር አለ። እዚህ ጋር እንደምታዩት ሳምሰንግ ስቶር አለ። አንዳንዴ ሞሉ በጣም ትልቅ ከመሆኑ የተነሳ የሄድንበትን መንገድ እንመለሰዋለን ማለት ነው። በጣም ገና ሌላ ፓርት ላሳያችሁ ነው ብዬ ሳስብ ለካ የሄድኩትን ዞሬ መጥቼ እየተመለስኩት ነው ማለት ነው። በጣም ትልቅ ነው። ላይክ አንዱ ከአንዱ ብራንድ በጣም በተደጋጋሚ ካላወቃችሁት ግራ ይገባል ማለት ነው። መጥቻ ቃለው እዚህ በጣም በተደጋጋሚ ግን ቆየሁኝ። ለመጨረሻ ጊዜ መጣሁት ኦልሞስት አመት ይሆነኛል ለመጨረሻ ጊዜ ከመጣሁ ማለት። ከዛ በፊት መጥቼ አላውቅም ወደዚህ። ብቻ አሪፍ ቫይብ አለው። እንዳያችሁት እሑድ ነው። እሑድ እንደመሆኑ ጭራ አላለም። ብዙ ጊዜ እሑድ ሰው ቤት ነው የሚያሳልፈው ነገ ስራ ስለሚሆን። አንዳንዱ ያው በእርግጥ ሾፕ ያደርጋል። እንደዚህ መጣ እሑድን ጠብቆ ሾፕ የሚያደርግ ሰው አለ። ግን ስቲል አሪፍ ነው። አሪፍ ቫይብ አለው። እንደተመቻችሁ ተስፋ አደርጋለሁ። ዮርክዴል ሞላችንን መታችሁ ጎብኙ። ያው በአንድም በሌላ መንገድ ከመጣችሁ ዘ ቤስት ስቶር ቶሮንቶ ዮርክዴል ነው። በቃ ኤቭሪቲንግ የምታገኙበት ስቶር ቶሮንቶ ነው። ይሄ ደግሞ ስፕሬሶ ነው፣ ቡና መሸጫ ስቶር ነው ይሄኛው። ሪል ፍሩት የጁስ ቤት ነው። ታዋቂ በጣም ታዋቂ ጁስ ቤት ነው ይሄኛው፣ ሩል ጁስ ሪል ፍሩት። ሞሉን በዚህ መልኩ አንድ ዙር ዞረን መተናል ማለት ነው። ይሄ ተመልሰን እንደመተናል። ሞሉን ለመዞር ያህል እንደነገርኳችሁ ወደ ላይ ነው ታች የለውም። አጠቃላይ ሞሉ አንድ አዳራሽ ነገር ነው፣ ግን በጣም ኮርኒሱ ላይ ስለሆነ ላይክ ኤችኤንዲ ውስጥ አሁን ብትገቡ ፎቅ ሊሰሩት ይችላሉ ማለት ነው። እያንዳንዱ ስቶር የራሱ ፎቅም ያለው አለ ውስጥ ግን እንደዚህ ስታዩት በቃ በምታዩት ሌቭል እንደዚህ አንድ ትልቅ አዳራሽ ነው። እነሱ ግን እዚህ ጋር እንደምታዩት ከላይና ከታች እያደረጉ እየከፈሉ ይሰሩታል ማለት ነው። ቅድም በዚህ ጋር ነው የሄድነው ቅድም። አሁን ደግሞ እስቲ በዚህ በኩል እንሂድ ያለውን ነገር ለማየት። ጀስት ራንደም ስቶር ነው። አላውቀውም ብራንዱን አክቹዋሊ፣ ግን ሁሉንም በአንድ የያዘ ስቶር ነው። ለወንድም ለሴቶችም አላቸው። ትልቅ ስቶር ነው። በጣም ትልቅ ስቶር ነው። ሲደክማችሁ ማረፊያ ነው ይሄ
አሁን ፉድ ኮርቱ መውጫ ጋር ደርሰናል። እንደነገርኳችሁ ከመጣው ስለቆየሁኝ ሳያው ነው ማስታውሰው ማለት ነው። እና በዚህ አጋጣሚ ያልነገርኳችሁ አንድ ሴኩሪቲ አስቆመኝ መቅረጻችንም ተብሎ ማለት ነው። ከፕሮፐርቲ ማናጅመንት ላይሰንስ ማውጣት አለበት ፍቃድ ማለት ነው። የመቅረጽ ፍቃድ ይገባል። እንትን ለበጎም ነገር ተጠቀመው ቪዲዮን ለመጥፎም ነገር አትሊስት ፐብሊክ እንደዚህ ለመቅረጽ ሰዎችን ሞድ ውስጥ ፍቃድ ያስፈልጋል ብሎ የነበረ ግን ያው እሱ እዛኛው በር ስለሆነ አሁን በዚህኛው በር መጥቼ ነው እየቀረጽኩ ያለሁት ማለት ነው። አሁን የደረስነው እንትኑ ጋር ነው፣ ፉድ ኮርቱ ጋር ነው። በዚህ በኩል ያላየናቸው ጉቺ ምናምን አሉ፣ ግን ምግብ ቤቱ በዛ በኩል ነው፣ በፎቁ በኩል ነው። ሰዎች የሚወጡበት የሚታያችሁ ከሆነ በዚህ በኩል ነው ምግብ ቤቱ የምንወጣው። እንመለሳለን። ከላይ እንደምታነቡት ፉድ ኮርት ይላል፣ እንመለስበታለን ምግብ ቤቱን። አሁን በዚህ በኩል ከመጣው ሀገር ጉቺና ገስ ካለ እዛ ጥግ ላይ እንዳለ አውቃለሁኝ በፊት። እነሱን እኔና ተመልሰን እንትላለን ማለት ነው። ባዝ ኤንድ ቦዲ ታዋቂ ውበት መጠበቂያ ብራንድ መሸጫ ስቶር ነው። በዚህ ጋር ስታርፉ ያለው ሽታ ራሱ ሌላ ሌቭል ነው። ሽታው ራሱ ባዝ ኤንድ ቦዲ ማለት ነው። ቦዲ ሾፕ ይባላል ከባዝ ኤንድ ቦዲ ፊት ለፊት ማለት ነው። እነዚህ ስክሪኖች አድራሻ መጠቆሚያ ናቸው። እንደነገርኳችሁ እነዚህ ስክሪኖች አድራሻ ሰርች በማድረግ የምትፈልጉትን ብራንድ ወዴት በኩል ብትሄዱ እንደምታገኙ ይነግራቸዋል ማለት ነው። እስኪ አንድ ውድ ብራንድ ብንገባና ዋጋ ባሳያችሁ፣ የአንድ ቲሸርት ዋጋ ደስ ይለኛል። ገስ ጋር ስቶር ደርሰናል። ይሄ ነው ዋን ኦፍ ኤክስፔንሲቭ ስቶር ገስ ይባላል። በጣም ኳሊቲያቸው ሌላ ሌቭል ነው። በዛው ልክ ግን ዋጋቸውም ሌላ ታሪክ ነው። ይሄ እዚህ ጋር የምናየው ገስ ስቶር ማለት ነው። ልግባና በቻልኩት አቅም ካሜራውን ዝቅ አድርጌ ገርዤ የአንድ ቲሸርት ወር አንድ ቱታ ምናምን ነገር የሆነ ያላቸውን ነገር ማትገምቱትን ዋጋ ላሳያችሁ እስከ ያስቋርጡኝ ድረስ ማለት ነው። መቅረጽ እስከማይቻል ድረስ ካላወቁብኝ ዝም ብዬ በደንብ አይተን እንመጣለን። ካወቁ ግን እንትላለን። ላዙርላችሁ እናንተ። ይሄ ነው ትልቁ ኤቭሪቲንግ 30% ቅናሽ ነው። ሁሉም እንዳለ 30% ቅናሽ ነው ባላኛለች። ካሜራውን ትንሽዬ ስለሆነች ካሜራዬ ብዙ ፎከስ አያረጉባት። የወንዶች የቱ ጋ ነው? የወንዶች ጋር ልሂድና ተመሳሳይ ነገር ነው። እስቲ ቲሸርቶችን እኔ እንደፈራሁት ካሜራው ላይ ፎከስ አላደረጉም። እነሱ ፎከስ ያደረጉት 30% ኦፍ ነው የሚለውን ለመንገር ነው። እንደውም አሪፍ ነው እንትን። አሁን ቲሸርት እንደምታዩት ነው። ኳሊቲው በጣም አሪፍ ነው። ዲዛይኑም 3 ማዕዘን መሆኑ ትንሽ ደብራል፣ አይመቸኝም። የቅርጽ $39 ነው። አክቹዋሊ ገስ እንደ ድሮ አይደለም ይመስለኛል ዋጋ አሁን ቀንሰዋል። 39 ብር ላይ 30% ኦፍ ካደረገው በጣም አሪፍ ዋጋ ነው ማለት ነው። ጃኬት ነው የምፈልገው ግን ጃኬቶቻችሁን ተጋቡ። $238 ነው። 30% ኦፍ አለው። ዋው ጃኬት ያምራል። ባይሆን እንት ብር ይሆናል። እስቲ በአንድ እጄ እየቀረስኩኝ ስለሆነ በአንድ እጄ ለመያዝ አልተመቸኝም። 228 አሪፍ መሳላ ጃኬቱ $228 ላይ 30% ቅናሽ እናደርግበታለን ማለት ነው። ይሄኛውም አሪፍ ጃኬት ነው በጣም ነጩ ራሱ ግን አይ ዶንት ቲንክ ዜ ሃቭ ኢት ሳይዝ። የኔ ችግሬ ቀጠን ያልኩ ሰው ስለሆንኩ ሳይዝ ነው እንጂ እዚህ ጋር ያለው ጃኬት በጣም ነው ያምረው። ዋው እኔ እነዚህ ኳሊቲያቸው ራሱ 238 ናቸው አብዛኞቹ ጃኬቶቻቸው ዋጋቸው። ኦኬ ዌር ኢዝ ዘ ቱታ አም ሉኪንግ ፎር ዘ ቱታ። ይኸውና ቱታ እዚህ ጋር ቱታ ነው የምፈልገው እና ስንት ብር ገባ? ቱታዎቻችን ኦፍ ተገነጠለ $90 ፕላስ ታክስ ከሆነ አሪፍ ነው። ያምራል ላይ ቱታ 90 ብር ገስ በጣም አሪፍ ነው። በ90 ብር አዲዳስ ናይክ 90 ብር ከመግዛት ገስ ነው ይመቸኛል በጣም። ፕላስ ደግሞ 30% ኦፍ 30% ኦፍ ስንት ነው? እስቲ ኮመንት ላይ ነገሩኝና ተመልሼ መጥቼ እገዛዋለሁ። አሪፍ ነው በእውነት ያምራል። ይሄ ስፔሻሊ ደግሞ እንደዚህ ከናላባሽ ሲሆን ታደርጉበት በጣም አሪፍ ይሆናል። ግን እኔ ችግሩ ምንድነው ሳይዝ አስባችኋል። እዚህ መቅረጽ ሊከለክሉኝ ይችላሉ ብዬ እንደውም ከሌላው ስቶር በተሻለ ካሜራን አስቀምጬም ስቀርጽ ሌላ ይብላ አሪፍ ነው። አሪፍ አይተናል። ግን የምፈልገው ጃኬት አላገኘውም። ሸርቶች እዚህ ጋር አሏቸው ሌዘር ጃኬቶች ማመን ቴንክ ዩ ብለን እንውጣ። ቴንክ ዩ ገስ ባይሆን እኔ የምፈልገው አይነት ጃኬት እንደዚህ አይነት ጃኬት ነበር የፈለኩት። ጥጥ የሆነ ነገር እና የማይወን ነገር ነበር የፈለኩት። በጣም አሪፍ ጃኬት ነበር። ይሄን ነበር ስፈልግ የነበረው። ጋይስ ከአንድም 2-3 ጊዜ ሴኩሪቲዎች እንዳልቀርጽ እያቋረጡኝ በቻልኩት አቅም ሞሉን ለማሳየት ሞክሬያለሁኝ። ፉድ ኮርቱንም የተወሰነ አይታችሁታል። በተደጋጋሚ በየቦታው ስላሉ ሴኩሪቲዎች ካሜራውን ለመደበቅ ሞክሬ ነበረ፣ ግን እንደዛም ሆኖ አይተውታል። የሰውም አለመጫነቅ ብዙ ሰው አለመኖሩም ሰው አይን ውስጥ እንገባ ያደርጋል። ፕላስ ደግሞ ብሎጊንግ ብዙም ስላልተለመደ እዚህ አልተለመደም ሳይሆን ብርቅ ነገር ነው መሰለኝ ብዙ የሚያደርግ ሰው አላይም። እኔ ራሱ በምቀርጽበት አጋጣሚዎች እኔ ብቻ ካሜራ ይዤ
የሚሽከረከረው ማለት ነው። ብሎጊንግም እዚህ ብዙ ስላልተለመደ ማለት አለመለመድ ሳይሆን ብዙ የሉም እና አይን ውስጥ እገባለሁ። ሰውም ትኩረቱ ወደ እኔ ጋር ነው የሚያደርገው ማለት ነው። በዛ ምክንያት የሰዎችን እየታያዩ አይን ውስጥ እየገባሁኝ እንደምፈልገው ብዙ ስቶር አልቀረስኩም። በተወሰነ መልኩ ሙሉ ለማሳየት ሞክሬያለሁኝ። መግቢያና መውጫው በላይ በኩል እንውጣና ፉድ ኮርቱን እኔ በእርግጠኝነት በጣም ብዙ ሰው የሚኖረው ሾፕ ከማድረግ በተጨማሪ ፉድ ኮርቱ ጋር ነው። ምክንያቱም እዚህ የታዘብኩትኝ በጣም ምግብ ካልቸር አላቸው። ኤቭሪዌር ምግብ ቤት አለ። ኤቭሪዌር ሙሉ ነው እና በእርግጠኝነት በጣም ብዙ ሰዎች ይኖራሉ ብዬ አስባለሁ ፉድ ኮርቱ ላይ ማለት ነው። እዚህ ጋር ሼክ አለ። ጁስ እና በርገር ቤት ነው። ታዋቂ በርገር ቤት ነው። የምግብ ኮርቱ ይህን ይመስላል። የተለያዩ ምግብ ቤቶች በግራና በቀኝ አሉ። ትላልቅ ምግብ ቤቶች አሉ። አሁንም ቢሆን እንደነገርኳችሁ ዝቅ እያደረኩ ነው የምቀርጸው። በአሜሪካም በካናዳም ታዋቂ የሆነው ቺክፊሌ በርገር ስጋ ቤት ማነው ስጋ ቤት አልኩኝ፣ በርገር ቤት ይሄ ነው። ለምን እንደሆነ አላውቅም፣ ዘግተዋል። ዝግ ነው፣ ባዶ ነው። ብዙ ጊዜ እንደውም እዚህ ነበር እየመጣው የምበላው። የመጣው ሰሞን አካባቢ ሌላ ቦታ ብራንች እንዳለው በደንብ አላውቅም ነበር። ሰው እንደዚህ ነው በቃ ተሰብስቦ የሚበላው። እንደነገርኳችሁ የምግብ ካልቸር እዚህ በደንብ ነው ያለው። ቻይኖች ቡፌ ያለ እዛ ጋር ቻይኖች ቡፌ ያለ፣ እዚህ ጋርም የኮሪያን ቡፌ ያለ እንደምታያቸው። መሀል ላይ ጁስ ነው እዚህ ጋር የሚሸጠው። ታይ ኤክስፕረስ የታይላንድ ነው ደግሞ እዚህ ጋር ታይላንዶች ናቸው። ሰው እዛ ጋር በልቶ ለእሷ ነው እዚህ ጋር የሚተውላት። እሷ ናት የውሃውን ለውሃ የምግቡን ለምግቡ ለእይታ ወደ ቆሻሻ ትጥላለች ማለት ነው እሷ። እና ሰው በዚህ መንገድ ነው የሚበላው። ይህም ሻንጋይ 360 ቻይኖች ምግብ ቤት ነው። ሰው በቃ እንደዚህ ነው እንደነገርኳችሁ ነው። ከሞሉ ይልቅ እዚህ ነው ብዙ ሰው የሚበላው። ለዛውም እሑድ ቀን መተን ማለት ነው። በጣም የምግብ ካልቸር አለ። A&W ይህም ታዋቂ ትልቅ በርገር ቤት ነው እና ምንም ስፔሲፊክ የሆነ ቦታ የለም። የፈለጋችሁ ቦታ ጋር ተቀምጣችሁ መብላት ትችላላችሁ። በከተማችን ቶሮንቶ ታዋቂው ሻወርማ ቤት ኦስሞም እንደዚህ በወረፋ ነው ሰው የሚገዛው። KFC አለ። እኔ በበላ መብላት ፕሮግራም የለኝም እንጂ እዚህ ጋር ነበር የምበላው። ጥግ ላይ በጣም ያለው ኢንቫይሮንመንት በጣም ነው የሚያምረው። እዛች ጥግ ላይ ሳሩ ምናምን እና ወደ ውጭ ያለው አሁን ስኖ ስለጣለ ሰው እንዳይወርቅ ምናምን በሚል ፍራቻ ዘጉት እንጂ ወደዛ ጋር እዚህ ጋር በረንዳው ላይ እንደዚህ መብላት ይቻል ነበር። በረንዳ ላይ ቁጭ ብላችሁ ማለት እና እዚህ ጥግ ላይ ሰዎች እነዛ የተቀመጡበት ቦታ በጣም የሚያምር ቦታ ነው ለመብላት ማለት ነው። ብራይት ነው። የኔ ፌቨራይት ቦታ እዚህ ነው። ከመጣሁ የሚበላ ቦታ ይችላል ጥግ ላይ። ካሜራዬን ከስር እያደረኩ ቢሆን እዚህ ድረስ ደክሜ መጥቻለሁ። ጀምሬያለሁኝ። ትንሽ ነው የቀረኝ በሚል ቪዲዮውን ቀርጬ ጨርሻለሁ ማለት ነው። አትሊስት ለማሳየት ሞክሬያለሁ። በከተማችን ቶሮንቶ ውስጥ ትልቁ የሆነው ኒውዮርክ ዴል ሾፒንግ ሞል ይህን ይመስላል። ከሞላ ጎደል በደንብ አላሳየኋችሁም። አንዳንድ ስቶሮችም እየከለከሉኝ፣ ሴኩሪቲዎችም እያስቆሙኝ። አሁንም ያው በጣም ብዙ ስለሆኑ ሴኩሪቲዎቹ ሞሉ በጣም ከምላቸው ላይ ትልቅ ስለሆነ አንዱ ኮንታክት የላቸውም እንጂ ለአንድ ካሜራማን ሌባ ስላልሆንኩኝ ያስቆሙኝ ነበር ኤቭሪዌር። ግን አንዱ ስለማያውቅ አንዱ ዝም ብሎ ደግሞ አይቶኝም ያልፍም አለ እንደ ኖርማል። አንዳንዱ የሚያከሩት ናቸው የመጡ የሚያስቆሙኝ ማለት ነው። ይሄኛው ፉድ ኮርት በቃ የሚባለው ይሄ ነው። በቃ የምግብ አዳራሽ ምግብ ማቅረብ ይሄ ነው ማለት ነው። ወደዛም ብንሄድ በጣም ብዙ ነው። አክቹዋሊ እኔ ደጋሚ እንዳያስቆሙኝ በሚል ፍራቻ በደንብ እየገባው አላሳየኋችሁም እንጂ አሁን ይህንን ቅድም በዚህ በኩል ነው ያለፍነው። በቀኝ በኩል የምንተሻገር ነው እንጂ ከበስተጀርባው እና በዚህ በኩል ራሱን የቻለ መገቢያ አዳራሽ አለ። ማንም የራሱ የሆነ ቴብል የለውም። የፈለጋችሁት ጋር መብላት ትችላላችሁ። ምግባችሁን ከፈለጋችሁት ምግብ ቤት አምጥታችሁ ምግባችሁን ከፈለጋችሁት ጋር አንስታችሁ የፈለጋችሁት ቴብል ላይ ከፈለጋችሁ ሰው ጋር መብላት ትችላላችሁ ማለት ነው። እንደምታዩት ቺፖትሌም አለ እዚህ ታዋቂ ስቶር ነው። ቺፖትሌም ይህን ይመስላል ማለት ነው። ዛሬ ያለው ነገር ዛሬ ምንም ምግብ የመብላት ዝግጁ አይደለሁም። ኦልሬዲ ቅርብ ሰዓት ነው ምሳ የበላሁት ከሰዎች ጋር ስለነበርኩኝ ኦልሬዲ ቅርብ ሰዓት ስለበላው። እዛ ጋርም ሱሺ ቤት አለ። ሱሺ የሚመቻችሁ ከሆነ ማክስ ሱሺ የሚል አለ። ለብቻው የሆነ ቴብል አዳራሽ አለው። ፉድ ኮርቱን በዚህ መልኩ ያያችሁት ይመስላል። ስንመለስ ያለው ቫይብ ይሄን ነው። ኤሌቬተር ስለማይሰራ የግድ በደረጃ ወረዱ ተብለን በደረጃ ነው እየወረድን ያለ ነው። ለሚወጡት ብቻ ነው ሊፍቱ የሚሰራው። ጋይስ በከተማችን ቶሮንቶ ትልቅ ከሆኑት ሞሎች ውስጥ አንዱ ዮርክ ዴል የነበረኝ ቆይታ ይህን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ሌላ ቪዲዮ እንገናኛለን። ወይ ቅድሚያ ማስፈቀድ ካለብኝ በኢሜል ኮንታክት አድርጌ በፍሪደም በኮንፊደንስ ለመቅረጽ ሞክራለሁ። ኔክስት ታይም እንደዚህ አይነት ቦታዎች የሚቻል ነበር የመሰለኝ። እንደ ፐብሊክ ኤሪያ ነበር ያሰብኩት ይመስለኛል። ኦን የሚደረገው ፕራይቬት ፐርሰን ስለሆነ እንደ ልቤ መቅረጽ አልቻልኩም ማለት ነው። ኔክስት ታይም በሌላ ቪዲዮ እንገናኛለን። ሰብስክራይብ ማድረግ እንዳይረሳ። ዋጋዋን